ይሄ ሳይለጅ ነው። አሁን ይሄ ሲሆን በቃ ከብቱ አንደኛ ጤና ነው አይታመምም። ኦኬ በቃ የሚመጣውን በሽታ ይቋቋማል። በፊት ካለው 30% ምናምን 30% ይጨምራል። ፈጨሳር ያው በዚች ነው ማሽኖች ናት ወፍጮ። ሰላም ቤተሰቦችና ተመልካቾች፣ ስለ እንስሳት መኖ ጠቃሚ ተሞክሮ ይዤላችሁ ቀርቤያለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ጉዳያችን እንገባለን። ይሄ ሳይለጅ ነው። ምንድነው የምናደርገው? መሬቱ ይቆፈራል። ይሄ በማሽን ይታጨዳል። ኦኬ እናጭደውና ሸራ ከስር ይነጠፋል። ሸራ ካነጠፍን በኋላ ይሄንን ውስጥ ላይ እንጠቀጥቀዋለን። መሬቱ ላይ ይጠቀጠቃል። ይሸፈናል። ይጠቀጠቅና ይሸፈንና ከላይ ደግሞ ሸራ እናለብሰዋል። ደግመን በሸራው ላይ ደግሞ አፈር እናለብሰዋል። የፈለከው አመት ይቀመጣል። ከዛ ከላው ላይ እንደዚህ ይሄ ተቀብሯል አይደል? ሸራውን ከላይ ታነሳና ሸራውን ከላይ ካነሳን በኋላ አፈሩን እንጠርግና ከስር እየቆረጥን ለከብቱ ቀን በቀን እንሰጣለን። ለስንት ጊዜ ነው አሁን አፈር ውስጥ የሚቆየው? እስከ አመት ይቀመጣል። ኦኬ ሳይበሰብስ። ኦኬ ሌላ የሚጨመር ኬሚካል አለው? ምንም የለም። ምንም ዝም ብሎ ይሄን በማድረግ ብቻ ነው። አሁን ከነበቆሎ እቺ በቆሎ አለ ከነበቆሎዋ በማድረግም ብቻ ነው። ግን ይሄን ማግኘት አለበት። በቆሎ ኦርጋኒክ ይሆናል። አሁን ይሄ ሲሆን በቃ ከብቱ አንደኛ ጤና ነው አይታመምም። ኦኬ በቃ የሚመጣውን በሽታ ይቋቋማል። ለምሳሌ የሆነ ኤልሲዲ ነበር እንትን ነው አፍታግር ይባላል። እሱ በሽታ በጣም ብዙ ሰው ወጥቷል። እኔን ግን አልነካኝም። የሚገርም ለምን እኔ በአመጋገብ እንስሳውን በአመጋገብ እና ደግሞ ላሳይ። ይሄው ቦለቄ ነው። ለእንስሳት ነው። ለእንስሳቱ ለላሞቹ ቦለቄ ተቀቅሎ። ኦኬ ፕሮቲኑ በጣም ሃይ ነው። የሚገርም ነው። ፕሮቲን ደግሞ የወተት ከብት ማግኘት መቻል አለበት። እውነት እንዳይነካ እንዳረግጠው በል የሚገርም ይሄ ነው። ይሄ ማለት አሁን ከስር እሳቱን እናነዳለን። ይሄ ቦሎቂያ የሚገርም ነው። ብቻውን ነው የሚበሉት ነው ተቀይጦ ከመኖ ጋር ብዙ መኖ አለ። ኦኬ አቀያይጡስ እንዴት ነው? አቀያይጡ ሚክስ ስታረጉት? ሚክስ ስናረግ ብዙ አይነት ነው የምናረገው። ላሳይ። ሳር ደግሞ አለ። ይሄ በጣም የተለየ ነው። ሳር አሁን እንፈጫለን። ኦኬ በዚህ ሳር ነው። ይሄ አሁን ሳር ነው ተፈይቷል። የተፈጨ ሳር ያው በዚች ነው ማሽኖች ናት ወፍጮ። ይሄ የመኖ መጋዘን ነው። በአግባቡ የተደራጀ ነው። ይሄ አሁን የተቆላ ገብስ ነው። ኦኬ የተቆላ ገብስ ወተት ማብሰል መቻል አለበት። ማብሰል ኦኬ። ፕሮቲኑ ትንሽ የሆነ ነገር እንትን አንጀታቸውን ይጎዳዋል። ኦኬ ምንድነው የምናደርገው? እናበስለዋል። ይሄ ያየው በቆሎ ነው። በቆሎ በየአይነቱ አለ። ፊኖም ይባላል። ይሄው በቆሎ ነው። በቆሎን እንፈጫለን። በቆሎ ኖርማኑን ገዝተን ማለት ነው። ይሄ ሁሉ ተቀላቅሎ በሬሾ መሰረት ይበላሉ። ያው ካልሰጠ መቀበል አትችልም። ሰጥቶ መቀበል ነው። ካልሰጠህማ ግድ ነው። ለምሳሌ ወተቱ እንዲጣፍጥ የሚያደርገው አመጋገብ። ይሄ ደግሞ አኩሪ ነው። አኩሪ አተር ፕሮቲኑን ታውቀዋለህ መቼም። አኩሪ አተር በጣም ምርጥ ነው። ይሄ ደግሞ ሮገስ ይባላል። ሮደስ ሳር። ኦኬ ሳሩ ማለት ሳሩ ትክክል። ይሄም ደግሞ ለወተት ላሞች ሳር ጥሩ ነው። ይሄ ሳር ግድ ነው። አሁን ይሄ ሳር ሮደስ ግራስ ማለት ነው። በቦንዳ ነው የምትገዙት? በቦንዳ ነው። በወቅቱ አዘጋጅተን እናመጣዋለን እንትን እንላለን። ይሄ ደግሞ ገብስ የተቆላ ገብስ ነው። በየአይነቱ ነው ያለው። አቤት እኛውን ይሄን መኖ እንዲነው እንጂ የምንጠቀመው ስንት ፐርሰንት መሰለ? 60%ቱን ተፈጥሮ ነው፣ ናቹራል ነገር ነው። ናቹራል ኦኬ። ምክንያቱም ምንድነው አንደኛ ወተቱ እንዲጣፈጥ፣ ሁለተኛ ከብቱ
ጤናማ እንዲሆን ሰውም ሲመገብ ህፃናቱም አሁን ኦርጋኒክ የሆነ ነገር የለም የተቀየረ ነው ሀገራችን ማለት እነኚህን ነገሮች በአግባቡ ለመጠቀም ምንድነው እርሻ ማረስ ፍጋቸውን ወደ እርሻ ወስደ አርሰን በቆሎውን እንደዚህ መቀመጥ ሲችል ጊዜ ስለሚሰጥ ሳይሌጁ አስቀምጠዋለ ሳይሌጁን 60% እነኚህ ሳሮች አሉ ሌላ ሳሮችም አሉ ይኖራሉ እነሱ አሁን ለምሳሌ ያገር በቀል ሳር አለ አሁን እኔ ያኛው ግቢ ሳር ብቻ ነው ያንን አይደን እናስቀምጠዋለን ይፈጫል ግን ሳሩን መፍጨት አለበት ለነሱ ስታስቀምጥ ምቹ ነገር መሆን አለባቸው ላግኝታቸው የላመ መሆን አለበት የላመ ሲሆን ምንድነው የሚሆነው ቀጥታ ወተታቸው ለእንትና ያረጉትም ለአያባክኑትም ሌላ የሚጠቀሙበትን ነገር ወደ ወተት ይቀይሩታል ማለት ነው ለምን ይሄን ሲያመሰኩ ብዙ ጊዜ ብዙ ሰዓት ይፈጃል ያ ኃይል ወደዚህ ይዞራል ወደ ምርታማነት ይቀየራል ለምን ለወተት ከብት ደግሞ ፕሮቲን ግድ ያስፈልጋል ያን ካልሰጠ ከባድ ስለዚህ ምንድነው የከብት እርባታ ላይ የሚሰሩ ሰዎች ቀድሞ እንደዚህ መኖ ማስገባት ማደራጀት አለባቸው ያን ሐሳብ እንሰጣቸዋለን አሁን ምንድነው መሰለህ አብዛኛው ጊዜ ማድለብ ላይ ምንድነው የምትጠቀመው ብለህ ብትለኝ አሁን ለምሳሌ ማወቅ ነው መጀመሪያ ጥናት ተደርጎ ማወቅ ነው ለምሳሌ ጥፍጥሬ ፕሮቲን አለው 36% ነው እንትን ደግሞ ወደ 72 እነኚህ ነገሮች በደንብ አድራይተህ ከሰጠው ከብቱ ይቀየራል ወተቱም የተሻለ ሂሳቡ ሳይንሱ ሙያው ባስቀመጠው መልኩ የሚፈለግብንን ካረግን ውጤት እናገኛለን በሚገባ መኖንም እንደዚህ በአግባቡ ከተለያየ አይነት ማለት ነው ማስገባትና ማስቀመጥ ዘንያን በሬሾ መሰረት አመጣጥነን ብንመግባቸው የተሻለ ውጤት እናገኝ ካልሰጠና እናገኝም ዞሮ ቅድም እንዳልከው ማለት ነው ግድ ነው አሁን እኛ ቦሌ እንጠቀማለን አፈርም መላስ አለባቸው ትክክል አይ አፈሩን ቀላቅለን ነው ግድ ትክክል ምንድነው እሱ የሚያገለግለው ካልሲየም በካልሲየም ደግሞ ለአጥንት ጥንካሬ ቦሌ አፈር ኦኬ በጣም እናረጋለን ብዙ አይነት ነው ያለው የሚገርም ነገር በጣም አሪፍ የለውዝ ገለባ ነው በጣም ጠቃሚ ይሄኛው ደግሞ ቦሎቄ ቅድም ያየ ነው ኤክስፖርት ከሚደረገው ውጪ ሪጀክት ነው የሚጠቀመው የማይላከውን እነሱ የማይላከውን ይሄ አሁን ተረፈ ምርት ይሄ ምንድነው የምታረገው ቅድም ታያየ ይሄ ይቀቀላል ያን ምግባቸው ጋር ቀላቅለን እንሰጣቸዋለን እዛ ጋር ማሾን አምጣስ በጣም አሪፍ እቺስ ምንድነው ታታሪ ይሄ ብስኩት ነው ወደ ፋብሪካ ሊገባ ሲል አሁንም ተረፈ ምርት ነው ምንድነው ይሄው ይሄ መብራት ይጠፋል መብራት ሲጠፋ እንትን ይልባቸዋል አየህ የብስኩት ተረፈ ምርት ይሄ ደግሞ ማሾ ይባላል ይሄ ደግሞ ጨው ነው ጨው ግድ እናረጋለን ሳይበዛ ግን አብዛኛው ቦሌ ነው የምንጠቀመው ፍሩሽካ የስንዴ ገለባ ስንዴ ፍሩሽካ በጣም አሪፍ ነው የተወሰነ እንዲያላቸው አሪፍ ነው ይሄ ደግሞ ሩዝ እንትኑ ተፈይቶ የሩዝ ገለባው የዚህን አጠቃቀም የተወሰነ ባቅ ደስ ይለኛል እሳት በዚህ ይገባል ይሄ እሳት ማንደጃው ኦኬ አሁን ይሄ ከቆርቆሮ ነው የተሰራው ይሄ ብረት ነው እዚህ መስራት ይቻላል ሀገር ውስጥ ነው ያሰራው ያስከላይ ማሽከርከሪያው ምንድነው መዝጊያና ይሄ አንቀሳቀሻ ነው እንትኑን ይሄ አሁን መኖ አለ አይደል ውስጥ ላይ ይሄ ኦኬ ይሄ ማማሰያ ያለው አየሁ እስቲ ትንሽ ኦኬ እሱን ስታዞረው ይዞራል ማማሰያ ነው እንደዚህ ነው አየሁ ውስጥ ላይ ይታየኛል አየሁ ያሽከረክረው በቃ ይሄን ነው በቃ ስለዚህ በዚህ መልኩ ቦሎቄውን እናበስላለን ከመኖ ጋር ቀላቅለን ለእያንዳንዱ ላም ይሰጣል ምን ያክል ሊትር እንደሚጨምር ጥናት ነገር ያደርጋችሁት በጣም ይጨምራል ኦኬ በፊት ካለው 30% ምናምን 30% ይጨምራል ይሄን ሲጨመርላችሁ ኃይለኛ የፕሮቲን ምግብ ነው የሚገርም ነው በጣም ደስ የሚል ነው እኔ ዛሬም ነው ያየሁት ከዚህ ቪዲዮ ጠቃሚ ቁም ነገር እንዳገኙና እንደሚጠቀሙበት ተስፋ አደርጋለሁ ሰብስክራይብ ላይክ እና ሼር ማድረግ እንዳይረሱ ቸርነት ዘለቀ ነኝ አመሰግናለሁ